በዓለም ካርታ ላይ እንደ ነጥብ የምትታይ ነገር ግን በቢሊዮኖች ለሚቆጠሩ ሰዎች የልብ ትርታና የጥበብ ማማ የሆነች አንዲት ሀገር አለች። የቆዳ ስፋቷ በጣም ትንሽ ብትሆንም ክብደቷ ግን ከዓለማችን ግዙፍ መንግስታት ጋር ይስተካከላል። በቅጥሮቿ ውስጥ የሺህ ዓመታት ምስጢራትን፣ የሊቃውንትን ድንቅ ጥበብና የመንፈሳዊነትን ጥጋጥግ የያዘችው ይህች ከተማ መንግስት ቫቲካን ትባላለች። ዛሬ በአድማስ ሂስትሪ ሌንስ የዓለማችንን ትንሿን ሀገር ድንቅ ታሪክ እንፈትሻለን። ከጥንታዊው የሮም ግዛት ፍርስራሽ እስከ ዛሬዋ ሉዓላዊት የካቶሊክ ማዕከል በታሪክ ሌንሳችን ሰፋ አድርገን እንመለከተዋለን። አብራችሁን ቆዩ። የቫቲካን ታሪካዊ ጉዞ የሚጀምረው ከክርስቶስ ልደት በኋላ በመጀመሪያው ክፍለ ዘመን ነው። የከተማዋ ስያሜ የተወሰደው ቫቲካን ሂል ከተባለው ኮረብታ ሲሆን በጥንታዊቷ ሮም ስፍራው ለተለያዩ አምልኮዎችና ለንጉሥ ኒሮ መዝናኛነት ያገለግል ነበር። የታሪክ ምሁራን እንደሚስማሙት የክርስትና እምነት ቁልፍ ሰው የሆነው ቅዱስ ጴጥሮስ እንደ አውሮፓውያን አቆጣጠር በ64 ዓመተ ምህረት አካባቢ በዚህ ስፍራ ተሰቅሎ ተገድሏል። የእሱ መቃብር ያለበት ቦታ ላይ በኋላ ላይ ትልቅ ቤተክርስቲያን መገንባቱ ቫቲካን ለካቶሊክ ቤተክርስቲያን ያላትን ከፍተኛ ዋጋ መሰረት የጣለ ክስተት ነበር። የሚገርመው ግን ጳጳሳቱ ለብዙ ዘመናት መቀመጫቸውን በላትራን ቤተ መንግስት አድርገው የቆዩ ሲሆን ወደ ቫቲካን በቋሚነት የተዛወሩት በ14ኛው ክፍለ ዘመን አካባቢ ከፈረንሳይ ስደት ከተመለሱ በኋላ ነው። ከጣሊያን ጋር ያላት ታሪካዊ ግንኙነት ደግሞ ሌላው አስገራሚ ምዕራፍ ነው። ለብዙ መቶ ዓመታት ጳጳሳቱ በመካከለኛው ጣሊያን ሰፊ ግዛቶችን ያስተዳድሩ ነበር። ነገር ግን በ19ኛው ክፍለ ዘመን የጣሊያን አንድነት ንቅናቄ ሲነሳ እነዚህ ግዛቶች በሙሉ ወደ አዲሱ የጣሊያን መንግስት ተጠቃለሉ። እንደ አውሮፓውያን አቆጣጠር በ1870 የጣሊያን ሰራዊት ሮምን ሲቆጣጠር ጳጳሳቱ ግዛታቸውን አጡ። በዚህም ምክንያት ለ60 ዓመታት ያህል ጳጳሳቱ ራሳቸውን በቫቲካን ቅጥር ውስጥ የታሰሩ ምርኮኞች አድርገው ይቆጥሩ ነበር። ይህ የቆየ የሮም ጥያቄ እልባት ያገኘው እንደ አውሮፓውያን አቆጣጠር በ1929 ዓ.ም በቤንቶ ሞሶሎኒና በቤተ ክርስቲያኗ መካከል በተፈረመው የላትራን ስምምነት ነው። በዚህም ቫቲካን ሙሉ ነፃነቷን ስታገኝ፣ ጣሊያን ደግሞ በውስጧ ሌላ ሉዓላዊት ሀገርን አቀፈች። የቫቲካን አስተዳደራዊ መዋቅር ከዓለም ሀገራት ሁሉ ልዩ ያደርጋታል። ሀገሪቱ የምትመራው በሊቀ ጳጳሱ ሲሆን እርሳቸውም ፍጹም የሆነ ሕግ የማውጣት የመፍረድና የማስፈጸም ስልጣን አላቸው። የሀገሪቱ ዜግነት በውልደት የሚገኝ ሳይሆን በስራ የሚሰጥ መሆኑ ሌላው ልዩ ባህሪዋ ነው። ዜግነቱ የሚሰጠው ለካርዲናሎች፣ ለዲፕሎማቶችና ለታዋቂ የስዊዝ ዘበኞች ነው። እነዚህ ዘበኞች ከ1506 ጀምሮ የጳጳሱን ደህንነት የመጠበቅ ታሪካዊ ኃላፊነት ያለባቸው ሲሆን እስከ ዛሬም ድረስ ባህላዊውን ባለቀለም ልብስና የጥንት የጦር መሳሪያዎችን በመያዝ የከተማዋን ድንበር ይጠብቃሉ። እነዚህ ዘበኞች በታሪክ በተለያዩ ጦርነቶች ውስጥ ጳጳሳቱን ለማዳን ሕይወታቸውን የሰጡ ታማኝ ወታደሮች መሆናቸው በሰፊው ይነገራል። በቅጥሮቿ ውስጥ የተከማቸው የጥበብና የቅርስ ሀብት ደግሞ ቫቲካንን በዓለም የቱሪስት መስህቦች ቀዳሚ ያደርጋታል። ቫቲካን ሙሉ በሙሉ በዩኔስኮ የዓለም ቅርስነት የተመዘገበች ብቸኛ ሀገር ናት። ዋነኛው የቱሪስት መስህቧ የሆነው የቅዱስ ጴጥሮስ ባዛሊካ በዓለም ላይ ካሉ ትላልቅ አብያተ ክርስቲያናት አንዱ ሲሆን እንደ ሚካኤል አንጀሎና በርነኒ ያሉ የጥበብ ጠበብት አሻራቸውን ያሳረፉበት ድንቅ ስራ ነው። ጎብኚዎች በቤተ ክርስቲያኑ ውስጥ የሚገኘውን የሚካኤል አንጀሎን ፒዮታ የተሰኘ ድንቅ የቅርጻ ቅርጽ ስራና በቤተ ክርስቲያኑ ጣሪያ ላይ ያለውን ግዙፍ ጉልላት ለመመልከት ከዓለም ዙሪያ ይተማሉ። ከባዛሊካው ፊት ለፊት የሚገኘው የቅዱስ ጴጥሮስ አደባባይም በ284 ግዙፍ አምዶች የታጠረና በ140 የቅዱሳን ሐውልቶች ያጌጠ የኪነ ህንጻ ጥበብ ማሳያ ነው። የቫቲካን ሙዚየሞች ደግሞ ሌላኛው የዓለም ድንቅ የታሪክ ማከማቻ ናቸው። በውስጣቸው
ለዘመናት የተሰበሰቡ የጥንት የግብፅ፣ የግሪክና የሮም ቅርሶችን ይዘዋል። የሙዚየሙ ጉዞ ማጠናቀቂያ የሆነው ሲስተን ቻፕል በሚካኤል አንጀሎ ድንቅ የጣሪያ ስዕሎች የታወቀ ነው። እዚህ ስፍራ ላይ የሚገኘው የአዳም አፈጣጠር ስዕል የሰው ልጅ ጥበብ ከፍተኛው ደረጃ ተደርጎ ይወሰዳል። በተጨማሪም የቫቲካን የአትክልት ስፍራዎች ከሀገሪቱ ግማሽ በላይ የሚሆነውን ስፋት የሚሸፍኑ ሲሆን በመካከለኛው ዘመን በተሰሩ ግንቦችና ፏፏቴዎች የተጌጡ ማራኪ ቦታዎች ናቸው። በሚስጥራዊነቱ የሚታወቀው የቫቲካን አርካይቭ ደግሞ የዓለምን ታሪክ የቀየሩ በሺዎች የሚቆጠሩ ሰነዶችና የነገስታት ደብዳቤዎችን በውስጡ ይዟል። ቫቲካን የሃይማኖት ስፍራ ብቻ ሳትሆን የዲፕሎማሲና የሞራል ማዕከልም ናት። የራሷ የሆነ የገንዘብ ምንዛሬ፣ የፖስታ ቤት አገልግሎትና የራሷ ጋዜጣ አላት። ምንም እንኳን የጦር ሰራዊት ባይኖራትም በዓለም አቀፍ ጉዳዮች ላይ ያላት የቃሏ ክብደት ከማንኛውም ወታደራዊ ኃይል በላይ ተጽዕኖ ፈጣሪ እንድትሆን አድርጓታል። ከታሪክ ማዕበልና ከጦርነቶች ተርፋ ዛሬም ድረስ የጥንቱን ገጽታ ጠብቃ የቆየችው ይህች ከተማ ለሰው ልጅ ስልጣኔና እምነት እንደ ታሪክ መነጽር ሆና ታገለግላለች። የቫቲካን ቅጥሮች ለዘመናት የያዟቸው ሚስጥራት ዛሬም ድረስ ተመራማሪዎችንና የታሪክ ወዳጆችን ማስደመማቸውን ቀጥለዋል። ከድንጋይና ከወርቅ የተገነባችው ይህች ከተማ በእውነቱ የሰው ልጅ የእምነትና የጽናት ታሪክ መዝገብ ናት። የዛሬው የአድማስ ሂስቶሪ ሌንስ ቆይታችን ይህንን ይመስል ነበር። በቀጣይ በሌላ የታሪክ ምዕራፍ እስከምንገናኝ ቸርን ሰንበት።